ፀሐይ ድንገት ሲጨልም አየሁ። ራሳችሁን፣ ቤተሰባችሁን፣ ሀገራችሁን አትርፉ። ቅጽበት በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ አየሁ። የመተንፈሻ ክፍልን የሚያጠቃ ከሰው ወደ ሰው በፍጥነት የሚተላለፍ ብዙዎችን ሊገድል ያለ ቫይረስ ነው አለ። በጅማ ከተማ ላይ ከፍተኛ የሆነ የመሬት መንቀጥቀጥ ሲሆን ፎቅ ሲፈርስ አየሁ። በርካታ ሚዲያዎች ሲዘግቡት አየሁ። በእነዚህ ሀገራዊ መልእክቶች አጥብቃችሁ እንድትጸልዩ ስል ጥሬን አስተላልፋለሁ። በፊት የምንጸልይበትን የምንተጋበትን ባሳየን ራእይና መልእክት በተናገርከን ድምፅ ሁሉ በፊት የምንተጋበትን ጸጋና አቅም እንድሰጠን ጸልያለሁ። ይሄንን መልእክት በዓለም ዙሪያ ሆኖ የሚከታተል ሁሉ ሰላም ለእናንተን ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ እንላለን። ዛሬም ጥቅምት 8 2018 ዓ.ም እንደተለመደው በአዲስ ርዕስና መልእክት ወደ እናንተ መጥተናል። ይኸው ነብይት ሜሮን ድንበሩ የ90 ቀን ጾም ጸሎት ላይ ያለው እግዚአብሔር በሀገራችንና በምድራችን ላይ አስደንጋጭ ነገር አሳይቶኛል። ፈጥነን እንጸልይ፣ ራሳችሁንና ቤተሰቦቻችሁን አትርፉ በማለት በሶሻል ሚዲያ ላይ ያጋራችውን ትንቢታዊ መልእክት ይሆናል። ነብይት ሜሮን ዓለም አቀፍና ሀገራዊ ትንቢቶችን በማምጣት የምትታወቅ አገልጋይ ስትሆን ዛሬም አስደንጋጭና ፈጥነን ወደ ጸሎት እንድንገባ የሚያደርጉ ጠንከር ያሉ ትንቢታዊ መልእክቶችን አስተላልፋለች። በጅማ ከተማ ላይ አስደንጋጭ ነገር፣ የመሬት መንቀጥቀጥ፣ ብዙ ፎቆች ሲፈርሱ ማየት፣ ሰብልን ሊያበላሹ እጅግ በጣም በርካታ አንበጦች ሲወጡ አየው። አንድ ቢጫ ወፍ ከአንዲት ስፍራ እጅግ በጣም በፍጥነት አየሩ ላይ ትበር ነበር። በዚህ ቅስፈት እጅግ በርካታ ሰዎች መተንፈስ እያቃታቸው ሲወድቁም አየው። የዚህም ምክንያት ብዙዎችን የሚገድል ከሰው ወደ ሰው የሚተላለፍ ቫይረስ እንደሆነ እግዚአብሔር ነገረኝ። ስለዚህ እባካችሁ ራሳችሁን፣ ቤተሰቦቻችሁን፣ ምድራችሁን በጸሎት አስመልጡ በማለት ነብይት ሜሮን ያስተላለፈችውን መልእክት እነሆ። በክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ በተናገረኝ መልእክቶች ሁሉ በእግዚአብሔር ፊት በአንድነት እንድንጸልይ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። በመጀመሪያ ስለ ሀገራችን ኢትዮጵያ ያየሁት ራእይ ሰብልን ሊያበላሹ እጅግ በጣም በርካታ አንበጦች ሲመጡ አየው። ሁለተኛ ደግሞ 2017 ላይ ሁላችንም እንድንጸልይ ነግሬያችሁ ነበር፣ የመሬት መንቀጥቀጥ ሲሆን አሁንም ከአንድ ሳምንት በፊት በተደጋጋሚ ጊዜ ይሄንን ራእይ አየው። ከፍተኛ የሆነ የመሬት መንቀጥቀጥ ሲሆን አየው። ሶስተኛ ፎቅ ሲፈርስ አየው። በጅማ ከተማ ላይ ድንገተኛ ድንጋጤ ሊያደርግ ፊቱን ወደዛ ያዞረ የበቀል መንፈስ አየው። በእነዚህ ሀገራዊ መልእክቶች አጥብቃችሁ እንድትጸልዩ ስል ጥሬን አስተላልፋለሁ። ሌላው ዓለም አቀፍ መልእክቶች ናቸው ያየዋቸው። አንድ ቢጫ ወፍ ከአንድ ስፍራ በፍጥነት በራ ስትወጣ አየው። እጅግ በጣም አየሩ ላይ ትበር ነበር። ይህንን ራእይ ካየው በኋላ በቅጽበት በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ አየው። ይህንን ራእይ ካየው በኋላ ጌታ ሆይ ምንድነው ስል የመተንፈሻ ክፍልን የሚያጠቃ ከሰው ወደ ሰው በፍጥነት የሚተላለፍ ብዙዎችን ሊገድል ያለ ቫይረስ ነው አለኝ። ይህንን በሽታ እየተቃወምን እንጸልይ። ሌላኛው በአንዳንድ ሀገሮች ላይ ፀሐይ ድንገት ሲጨልም አየው። ይህ ካየው በኋላ እጅግ በጣም በርካታ ሚዲያዎች ሲዘግቡት አየው። ወገኖቼ በእነዚህ መልእክቶች በእግዚአብሔር ፊት ተክተን እንጸልይ። እነዚህን መልእክቶች በማስተዋል እንስማ፣ በማስተዋልም በእግዚአብሔር ፊት እንጸልይ።
ታስታውሳላችሁ? ፍጥረት ምዕራፍ 6 ላይ የሰው ልጅ እግዚአብሔርን የበደለበት ከእግዚአብሔር አካሄዱን የለየበት እጅግ በጣም እግዚአብሔር የሚያሳዝን ክፉ ስራ የሰሩበት ምዕራፍ ነው ዘፍጥረት 6። እግዚአብሔርም የሰውን ክፉ አካሄድ፣ ክፉ አስተሳሰብ፣ ክፉ ልብን አይቶ ሰውን በመፍጠሩ የተጸጸተበት ምዕራፍ ነው። በዚህ ምዕራፍ ላይ ግን እግዚአብሔር አንድ ሰውን አገኘ፣ ኖህም ፍጹም ጻድቅ፣ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነበር። እግዚአብሔር የሚፈራ ሰው ነበር። ስለዚህ ምድርን ከማጥፋቱ በፊት እግዚአብሔር መጥቶ ለኖህ ነው የነገረው፣ የሥጋ ሁሉ ፍጻሜ ደርሷል። አንተና ቤተሰቦች የምትሻገሩበትን መርከብን ስራ አይደል ያለው። ሊተርፉበት የሚችሉ ሊመጣ ካለው ከጥፋት ውሃ እሱም ቤተሰቦቹ ሊተርፉበት የሚችሉትን መርከብ እንዲሰራ ነው የነገረው። ምክንያቱም ኖህ በእግዚአብሔር ፊት ሞገስን አግኝቶ ነበር ይላል። ስለዚህ እግዚአብሔር በምድር ላይ ሊያመጣ ያለውን ነገር በግልጽ የነገረው ለኖህ ነው። ኖህም እግዚአብሔር የነገረውን ሰማ። እግዚአብሔር እንደነገረው፣ እግዚአብሔር እንዳዘዘው ማድረግ ጀመረ። ታውቃላችሁ እስከ ዘፍጥረት 6 በምድር ላይ ዝናብ ዘንቦ አያውቅም። ዘፍጥረት ምዕራፍ 2 ላይ የሚናገረው አንድ ቃል ነው። ጉም ከምድር ትወጣ ነበር፣ ምድርን ታጠጣ ነበር ነው የሚለው እንጂ ከሰማይ ዝናብ እስከ ዘፍጥረት ምዕራፍ 6 አልዘነበም፣ ዘንቦም አያውቅም። ግን እግዚአብሔር መጥቶ ሰውን በመፍጠሬ ተጸጽቻለሁ፣ ከሰው እስከ እንስሳ አጠፋለሁ፣ በምድር ላይ ዝናብን አዘንባለሁ ሲል ኖህ እግዚአብሔር የነገረውን ሰምቶ ያለውን ማድረግ ጀመረ። ኖህም ዝናብ ሲዘንብ አይቶ አያውቅም፣ ግን አይቶ የማያውቀውን እንኳን ዝናብ አመጣለሁ ላንተና ለቤተሰብ ለሚቀሩት ቅሬታ እንስሳቶች የሚሆን መርከብን ስራ ሲል ኖህ እግዚአብሔርን ሰምቶ እግዚአብሔርን አድምጦ እግዚአብሔር እንዳለው ነው መስራት የጀመረው። ለ120 ዓመት መርከብን በትዕግስት እየሰራ ነው የቆየው። ታዲያ እግዚአብሔር የወሰነው ጊዜ ሲደርስ እግዚአብሔር በምድር ላይ የጥፋት ውሃ ሊያመጣ ሲል እግዚአብሔር መጥቶ ለኖህ ድጋሚ እንዲህ አለው፣ ወደ ሰራው መርከብ አንተም ቤተሰቦችንም ይዘህ ግባ አለው። በነገረው መሰረት አስገባ። ኖህም ይላል ሚስቱን ልጆቹንና የልጆቹን ሚስቶች ወደ መርከብ ይዞ ገባ ይላል። የጥፋት ውሃ ከመምጣቱ በፊት እግዚአብሔር ያለውን ሰምቷልና ስራ ያለውን መርከብ ሰርቷልና እግዚአብሔር እንዳለው አድርጓልና ኖህ የመጣው የጥፋት ውሃ ሊያገኘው አልቻለም። እግዚአብሔር እንዳለው እንስሳቶቹን አስገባ፣ እግዚአብሔር እንዳለው ቤተሰቡን አስገባ፣ እሱም መርከብ ውስጥ ገባ። ከዛ 40 ቀን 40 ሌሊት ዝናብ ዘነበ። ምድር በውሃ ተሸነፈች። በምድር ያሉ ሰው እንስሳ አንድ ሳይቀር ጠፋ። የኖህ መርከብ ግን በውሃው ላይ ከፍ ትል ነበር። ተራሮች ሁሉ በውሃ ሲዋጡ የኖህ መርከብ በተራራው ጫፍ ላይ ከፍ ብላ ነበር። ምክንያቱም ኖህ እግዚአብሔር እንዳለው አደረገ። እግዚአብሔርን ሰማ፣ እግዚአብሔርን ታዘዘ። የጥፋት ውሃ ከመምጣቱ በፊት እግዚአብሔር እንዳለው አደረገ፣ ሰማ። እሱም ቤተሰቦቹም ዛሬ የቀሩልን እነዚህ እንስሳቶች ሁሉ በኖህ አማካኝነት የተረፉ ናቸው። ዛሬ በምድር ላይ የቀሩ እንስሳቶች ሁሉ በኖህ መታዘዝ፣ በኖህ እሺ ማለት፣ በኖህ እግዚአብሔርን ማድመጥ የተረፉ ናቸው። ስለዚህ ወገኖቼ ዝናብ ይመጣል ሲል እሺ ብሎ፣ የጥፋት ውሃ ይመጣል ሲለው እግዚአብሔር እሺ ብሎ ታዞ መርከብን ሰርቶ ለሱም ለቤተሰቡ በምድር ላይ ለቀሩት እንስሳቶች የመትረፍ ምክንያት ነው የሆነው። ዛሬም ይህን ቃል ያነሳውላችሁ ይህንን መልእክት የምትከታተሉ እናቶች፣ አባቶቼ፣ እህቶቼ፣ ወንድሞቼ በመጸለይ ራሳችሁን፣ ቤተሰባችሁን፣ ሀገራችሁን አትርፉ። እናትርፍ፣ እንጸልይ በእግዚአብሔር ፊት። እግዚአብሔር ዝም ብሎ አይናገርም፣ እንድንጸልይ ነው። ለራሳችንም፣ ለትውልዳችንም፣ ለምድራችንም ብሎም ለዓለማችን እንድንጸልይ ነው። በእርግጥ
በጌታ ጸጋ እኔ የ90 ቀን ጸሎት ገብቼ እየጸለይኩ ነው ያለሁት። ምሪትን ተቀብዬ ነው እኔ የገባሁት። በሐዋሳም የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን በማገለግልበት ቤተክርስቲያን በዚህ ሰዓት ለረጅም ቀናት እየተጸለየ ይገኛል። ሁሌም እግዚአብሔር መልእክት ሲሰጠን እኛ በእግዚአብሔር ፊት እንጸልያለን። ምክንያቱም ሸክም ስለሰጠን፣ ስለ ሀገርም ስለ ምድርም ሸክም ስለሰጠን እግዚአብሔር ባሳየኝ ራእይ ልጸልይ በገባውበት ጊዜ ነው እንደገና እነዚህን ምስጢራት የገለጠልኝ። ስለዚህ አሁንም በእግዚአብሔር ፊት ተክተን እንጸልይ። የሚጸልይ ሰው ይሻገራል። የሚጸልይ ሰው ያልፋል፣ ያሳልፋል። የሚጸልይ የእግዚአብሔርን ፊት የሚፈልግ ሰው ይሻገራል፣ ያሻግራል። የእግዚአብሔርን ፊት የሚፈልግ ሰው ያመልጣል፣ ያስመልጣል። የእግዚአብሔርን ፊት የሚፈልግ ሰው ክፉ አያገኘውም። ሊመጣ ካለው ነገር ይጠበቃል። ቤታችሁ፣ ትዳራችሁ፣ ልጆቻችሁ፣ ቤተሰቦቻችሁ፣ ሀገራችን እንድትጠበቅ ከፈለጋችሁ በእግዚአብሔር ፊት ሁኑ። በእግዚአብሔር ፊት ስንሆን የምናመልጠው ነገር እንጂ የሚያመልጠን ነገር የለም። ስንጸልይ የእግዚአብሔርን ፊት ስንፈልግ እንሸሸጋለን፣ ከክፉ ነገር እንጠበቃለን፣ ከድንገተኛ አደጋ፣ ከድንገተኛ ጥፋት፣ ከሞት እንጠበቃለን እንጂ ለጥፋት አልፈን አንሰጥም። ስለዚህ ይሄንን መልእክት የምትከታተሉን ውድ የእግዚአብሔር ቤተሰቦች በእግዚአብሔር ፊት እንጸልይ። ይህ መልእክት ደግሞ የሰማችሁ ሌሎችም እኚህን መልእክቶች ሰምተው እንዲጸልዩ ሼር አድርጉላቸው፣ መልእክቴን አድርሱልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ጸጋ ከእናንተ ጋር ይሁን። እጅግ በጣም ወዳችኋለሁ። በጸሎቴ ሰዓት ሁሉ አስባችኋለሁ። ተባረኩ። አባት ሆይ ስለዚህ ሰዓት እናመሰግናለን። እንደገና በፊት የምንጸልይበትን የምንተጋበትን ባሳየን ራእይና መልእክት በተናገርከን ድምጽ ሁሉ በፊት የምንተጋበትን ጸጋና አቅም እንድሰጠን ጸልያለሁ። ይሄንን መልእክት በዓለም ዙሪያ ሆኖ የሚከታተል ሁሉ ከክፉ እንዲጠበቁ፣ በደም እንድሰውራቸው፣ ጥላ ከለላ እንድትሆናቸው፣ ከድንገተኛ ሞት፣ ከድንገተኛ ሐዘን፣ ከበሽታ ሁሉ ቤታቸውና ኑሯቸው እንዲጠበቅ ጸለይኩ። ያንተ ምህረት ይክበባቸው። ለምድራችን ጣልቃ እንድትገባ፣ ለምድራችን እንድትዋጋ፣ ሰላምን፣ እረፍትን፣ ደስታንም እንድትጨምርልን በኢየሱስም ጸለይኩ። ይሄ መልእክት የሚሰሙ ሁሉ ከክፉ ነገር፣ ከድንገተኛ አደጋ፣ ከበሽታ፣ ከሞት በኢየሱስ ስም ይጠበቁ። ቃልህ ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ተብሎ ተጽፏል። ባንተ መጠጊያ ውስጥ አለን። በክንፎች በታች በኢየሱስ ስም ይጠበቁ። ምህረትና ቸርነት ይክበባቸው። በእጅ ጥላ ጋርዳቸው። ከክፉ ሁሉ ቤታቸው፣ ኑሯቸው፣ ትውልዳቸው የተጠበቀ ይሁን። ይህ ስለሆነ አመሰግንሃለሁ። ጸሎታችንን ስለሰማ ተባረክ። በኢየሱስ ስም አሜን። ውድ ተመልካቾቻችንና አድማጮቻችን ለዛሬ ይዘን የመጣነው መልእክት ይህን ይመስል ነበር። በሌላ አዲስ መልእክት እስክንገናኝ መልካም ጊዜ፣ መልካም ቆይታ። ሰላም። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።